ብዙዎቻችሁ በጠየቃችሁን መሰረት የኤርትራዊቷን የሄለን ብርሃኔን ምስክርነት ይዘንላችሁ መተናል። ለሁለት ዓመት ተኩል በኤርትራ ምድር በእምነቷ ምክንያት ስትሰቃይ የነበረችው ሄለን ከስቃይዋ ውስጥ የተወሰነውን ትነግረናለች። ስቃይዋ በመጋዘን ውስጥ ከመታጨቅ ጀምሮ በየቀኑ በኤሌክትሪክ ዱላ እስከ መደብደብ ድረስ አድርሷታል። የሄለን ስቃይ ከእስር ቤት እንኳን ከወጣች በኋላ 4 ዓመት ሙሉ አብሯት ነበር። ለ4 ዓመት ሙሉ በራሷ መራመድ አትችልም ነበር። ምናልባት በብዙ ውጣ ውረድ ውስጥና ህመም ውስጥ እያለፋችሁ ላላችሁ ሰዎች የሄለን ምስክርነት እንደሚያበረታችሁ አንጠራጠርም። ከምስክርነቱ የተማራችሁትን በኮሜንት ላይ አጋሩ። የሄለንን ምስክርነት እነሆ እንላችኋለን። ተባረኩ። What was it that caused you to become arrested, Helen? ሄለን ለመጀመሪያ ጊዜ ስትታሰሪ እንዴት እንደነበረ አጫውቺኝ በማለት አስተዋቂዋ ጀመረች። ከዚህ በፊት መዝሙሮችን በመስራትና የተለያዩ ዜማዎችን በማቀናበር እተዳደርና ሰራ ነበር። በዚህ መሃል ከአንድ ዘማሪ ጓደኛዬ ጋር ለዓለም መድኃኒት የሚሆነው ወንጌል ነው የሚል ርዕስ ያለው መዝሙር ይዘን ወጣን። ይህንን ግን በማድረጋችን የአገራችን መንግስት ደስ አላለውም ነበር። በዚህ ምክንያት ወዳለንበት ቦታ ወታደሮች ተልከው እንድንወገር አደረጉ። ከሁሉም የሚያሳዝነው ነገር ግን ስርዓት ባለው የህግ አካል እንኳን አልነበረም የተያዝነው። ይልቁንስ በሰከሩና በጠጡ ፖሊሶች ነበር ስንደበደብ የቆየ ነው። ከዚህም በኋላ ወደ ሌላ ፖሊስ ጣቢያ እንድንወሰድ ተደረግን። በዚህም ፖሊስ ጣቢያ ለተወሰነ ጊዜያት ከቆየም በኋላ ወደ ዋናው እስር ቤት ተወሰድን። አስተዋቂዋ ጥያቄዋን ቀጠለች። ሄለን እንደነገርሽን ከሆነ በብዙ ውጣ ውረድ ውስጥ እንዳለፍሽ አጫውተሽናል። እስኪ አንዱና እጅግ በጣም ከባድ የሆነው የብረት ኮንቴነር ውስጥ እንዳቆየሽ እናውቃለን። እስኪ ስለዛ ጊዜ አጫውችን። ሄለንም ቀጠለች። በእርግጥ በጣም ደንግጬ ነበር፣ ምክንያቱም እዛ ስፍራ ውስጥ እንኳን እንዳለን አናውቅም። ይህ ኮንቴነር ሰዎች የሚጠቀሙበት አንድን ዕቃ ወደ ሌላ ቦታ ለማስተላለፍ በባህር ተጠቅመው ዕቃ የሚጭኑበት የብረት ኮንቴነር ነበር። ነገር ግን በዚህ ውስጥ እንኳን ሲከቱን አላውቅም ነበር። እንዲህ ነበር የሆነው። ከዋናው እስር ቤት አወጡንና ማይሶራ በሚባል ቦታ ላይ አስቀመጡን። በዛ ስፍራ ላይ 23 ኮንቴነሮችን አይቻለሁ። ነገር ግን በፍጹም ይህ ኮንቴነር እኛ ልንገባበት እንደሆነ አላሰብኩም ነበር። ከዚህም በኋላ ትኩር ብዬ ስመለከት ወጣት ልጆች በዛ ኮንቴነር ውስጥ ታጭቀው አየው። በአንድ ኮንቴነር ውስጥ 24 እና 25 ሰዎችን በአንድ ላይ ነበር የሚከቱት። በዚህ ጊዜ ለመተኛት እንኳን ቦታ አልነበረንም። ሰዎች ለመተኛት እርስ በርስ ተደራርበው ነበር የሚቆዩት። ይህ ራሱን የቻለ የቅጣት መንገድ ነበር። እጅግ በጣም መሰቃየት ነበረው። ከዚህም በኋላ እኛም እጣችን አልቀረምና አንዱን ኮንቴነር ከፍተው እየገፈተሩ ወደዛ ወደ ውስጥ አስገቡ። ኮንቴነሩ እጅግ በጣም ቆሽሾ ነበር። እኛም ቀጠልንና ወደዛ ገፍትሮ ያስገባንን ሰው ጥያቄ መጠየቅ ጀመርን። በዚህ ስፍራ ግን መብራት ይኖራል? ሰውየውም ቆፍጠን ባለ ድምፅ የለም በማለት መለሰልን። ታዲያ ሽንት ቤትስ ስንል ጠየቅ ነው። ሽንት ቤት ትፈልጋላችሁ አለንና አንድ ሳፋ የሚመስል ነገር ይዞልን መጣ። ይህ ሽንት ቤት ነው በማለት ተናገረ። እጅግ በጣም ያሳዝናል። 24 እና 25 የሚጠጉ ሰዎች በአንድ ሳፋ ላይ ይጸዳዱ ነበር። ይህ ስፍራ ማታ ማታ ልገልጽላችሁ የማልችለው ብርድ አለ። በቀን ላይ ደግሞ ልክ እንደ ማታው ተቃራኒ በሆነ መልኩ እጅግ በጣም ኃይለኛ ሙቀትና መታፈን ነበረው። በሰው ትንፋሽና በታጨቀው ሙቀት ምክንያት ያ ኮንቴነር እርጥበት ይይዝ ነበር። በዚህ ሰዓት የተለያዩ ነጫጭ ትላልቅ ትሎች ይፈሩ ነበር። ይህ ሌላኛው ስቃይ ነው። መሬት ላይ ያሉትን ነጫጭ ትሎች መመልከት በራሱ ያም ነበር። እኛ በነበርንበት ኮንቴነር ወይም ደግሞ መጋዘን ውስጥ የተለያየ እድሜ ያላቸው ሰዎች ተሰባስበን ነበር። ትናንሽ ወጣት የሆኑ ሰዎችና ትላልቅ ደግሞ አዛውንት የሆኑ ሰዎች በአንድ ላይ ተደባልቀን ነበር።
በዚህም ሰዓት በቦታው ላይ የነበሩ አዛውንቶች በዛ ስፍራ ላይ ትል በነበረበት ቦታ ላይ መተኛት ስለማይችሉ እኛ ወጣቶቹ እየተነሳን መሬቱን እናጸዳ ነበር። የማጽዳቱ ስራ በጥቂት ሰዎች ላይ የወደቀ ዕጣ ነበር። ደግሞም አንድ ቀን ካጸዳችሁት በኋላ በነጋታው እንደ አዲስ ያልተጸዳ ይመስል እነዛ ነጫጭ ትሎች ይመለሳሉ። ታዲያ አንድ ቀን በዚህ ሁሉ ስቃይ ውስጥ የባሰው ነገር ተፈጠረ። አንድ ቀን በማለዳ በሩን ከፈቱት። የመጋዘኑ በር ለረጅም ጊዜ ተዘግቶ ስለነበር ልክ እንደተከፈተ ንጹህ አየር ወደ ውስጥ መንፈስ ጀመረ። ወዲያውኑ በውጪ በኩል ያሉት ወታደሮች ተነሱ፣ አሁኑኑ ወደ ሽንት ቤት ተጠቅማችሁ ተመለሱ አሉን። ይህ ትዕዛዝ ጥያቄን ፈጠረብን። ምክንያቱም ሽንት ቤታችን ለኛ ሳፋችን ነበረች። ታዲያ ምንድነው ድንገት ሽንት ቤት ተጠቀሙ የሚያስብል ነገር ከየት መጣ ብለን ጥያቄ በጭንቅላታችን ውስጥ አኖርን። ልክ ወደ መጋዘኑ አፍ ላይ የቀረብንም ስንመጣ አይደለም ሽንት ቤት፣ ምንም አይነት ቢሮም ሆነ ቤት የሚመስል ነገር በአቅራቢያው አልነበረም። ባዶ መሬት ነው። ለካስ እነዚህ ወታደሮች ወጣችሁ ሽንት ቤት ተጠቀሙ ይሉን የነበሩት አውላላ ሜዳ ላይ እንድንጸዳዳ ነበር። በምንጸዳዳበትም ወቅት ከላይ ያሉና ከታች ያሉ ወታደሮች በሙሉ መመልከት ይችሉ ነበር። ሁሉም ነገር በዛ ስፍራ ላይ የተገለጠ ነው። ይህን ስናገር ምናልባት ሴቶች የበለጠ ልትረዱኝ ትችላላችሁ። ዙሪያችሁን የከበበው ወታደር ልክ ስትጸዳዱ ሲያያችሁ የሚሰማው ስሜት ከባድ ነው። ነገር ግን ለኛ ከዚህ ከመጋዘን ውስጥ ማውጣት በራሱ ትልቅ ነገር ነው። ምክንያቱም ሰዓቱ ከቀትር 7 ሰዓት አካባቢ ስለነበረ ኮንቴነሩ እጅግ በጣም ይግል ነበር። ምንም አይነት ጥላ በአቅራቢያው ስላልነበር ቀጥታ የፀሐይ ሙቀትና ጨረር ያገኘው ነበር። በዚህም ምክንያት ኮንቴነሩ እታች ያለው በመሬት በኩል እጅግ በጣም ኃይለኛ ግለት ይዞ ነበር። ለመርገጥ እንኳን የሚከብድ ግለት ነበረው። ከቀኑ 7 ሰዓት ሲሆን ሁላችንም እናውቀዋለን፣ ሐሩር የሆነ ፀሐይ ይኖራል። ኮንቴነሩ እጅግ በጣም ይግልና ይታመቅ ነበር። በዚህ ሰዓት ሁላችንም ወደ መሃል ሰብሰብ ማለት እንጀምራለን። ከዚህ በኋላ የተወሰኑ ወጣቶች ራሳቸውን ስተው ይወድቃሉ። አንዳንድ አዛውንቶች ደግሞ የመተንፈስ ችግር ያጋጥማቸው ነበር። እንሙት እንትረፍ የምናቀው ነገር አልነበረም። ዝም ብለን መሃል ላይ ተሰብስበን ተስፋ በታጀበ ሁኔታ ቀጣዩ ጣፋንታችንን እንጠባበቅ ነበር። ያ ቦታ ምድረ በዳ ነው። ምንም አይነት የማምለጫ መንገድ አልነበረውም። ወዴትም ማምለጥ አንችልም። ያለንበት ስፍራ በራሱ ሞትን የሚያስመኝ ነበር። አስታውሳለሁ አንድ ጊዜ ሁሉም በመሃል ላይ ባሉበት ወቅት ሄለን እባክሽ ምን እንደምናረግ ምሪን አሉ። እኔም ተጨነኩና ወደ አምላኬ መጸለይ ጀመርኩኝ። እግዚአብሔር ሆይ እባክህ እርዳኝ እያልኩኝ መማፀን ጀመርኩ። እባክህ ከቃልህ አስታጥቀኝ፣ ምን መናገር እንዳለብኝ አንተ ንገረኝ ማለት ጀመርኩ። ወዲያውኑ ቃል በአንደበቴ ተሞላ። ኢያሱ ምዕራፍ 6 ላይ የተጻፈውን ቃል ማሰላሰልም ጀመርኩኝ። የኢያሪኮ ግንብ እንዴት እንደወደቀና በምስጋና እንዴት ድል እንደነሱ ትዝ ይለኝ ጀመረ። ይህ ብቻ አይደለም። በመጽሐፍ ቅዱሳችን ላይ ሌላ የተጻፉልን በምስጋናቸው ድል የነሱት ታላላቆቹ ጳውሎስና ሲላስም ትዝ ይሉኝ ጀመር። ድጋሚ ደግሞ ለሶስተኛ ጊዜ እግዚአብሔር ቃሉን ወደኔ አመጣ። የፊልጵስዩስ ሰዎች ምዕራፍ 4 ቁጥር 4 ላይ ያለው ጥቅስ ትዝ አለኝ። ሁል ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ በጌታ ደስ ይበላችሁ። ይህ ጥቅስ ለኔ በሰዓቱ ትልቅ መጽናኛ ሆኖ ነበር ወደ ውስጤ የመጣው። እግዚአብሔርን ለካስ የምናመሰግነው ነገሮች ሲሞሉ ብቻ አይደለም። በመጥፎም ጊዜ እግዚአብሔርን እንድናመሰግን ጳውሎስ በመልእክቱ ነግሮናል። ታዲያ ከዚህ ሁሉ እሳቤ በኋላ ወደ አንድ ድምዳሜ መጣው። ሁላችንም በተሰበሰብንበት ቦታ እግዚአብሔርን ማምለክ እንዳለብን አሰብኩኝ። ቀጠልኩና አብረውኝ ለነበሩ ወንድምና እህቶቼ በሙሉ ነገርኳቸው። በዚህ ሰዓት ማድረግ ያለብን ነገር መዘመር ነው አልኳቸው። ወዲያውኑ ፊታቸው ላይ ድንጋጤ ተመለከትኩ። መዘመር ምን ማለትሽ ነው? እኛ በዚህ ቦታ ላይ እየተሰቃየን እንዴት ነው መዘመር የምንችለው? የሚል ጥያቄዎችን አነሱ። ፊታቸውም ተቀያየረብኝ። እንደ ሰውኛ እነሱን እረዳቸው ነበር።
ምክንያቱም በቦታው ላይ የምናመሰግንበት ምንም አይነት ምክንያት አልነበረን። ነገር ግን ለጠየቁት ጥያቄ በሙሉ ምላሽን መስጠት ጀመርኩ። ይህን እያደረገ የነበረው እግዚአብሔር ነው። አብረውም ላሉት እንዲህ ብዬ መናገር ጀመርኩ። እርሱ እኮ ለኛ ሲል ከሰማይ ሰማያት ወርዶ ለኛ ሞቶልናል፣ ከሞትም ድል አድርጎ ተነስቶልናል እያልኩኝ ስለ እግዚአብሔር ፍቅር መመስከር ጀመርኩ። ከንግግሬም በስተመጨረሻ እንዲህ አልኳቸው፣ ብዙ ለተደረገልን ማመስገን አለብን። እግዚአብሔር ለኛ ሲል ብዙ ነገር አድርጎልናል፣ ለሱ እናመስግን አልኳቸው። በእርግጥ አብዛኞቹ በዚህ ደስተኛ አልነበሩም። ነገር ግን ምንም አማራጭ አልነበራቸውም። ይህን ከነገርኳቸው በኋላ ብቻዬን በትግርኛ መዘመር ጀመርኩኝ። በዛ በጭንቅ ጊዜ የዘመርኩት መዝሙር እንዲህ ነበር። ተመስገን በሁሉ ተመስገን በሁሉ ተመስገን በሁሉ ተመስገን ተመስገን በሁሉ ተመስገን በኡማል ተመስገን በቁንጪ ተመስገን በኡማል ተመስገን ተመስገን በቁንጪ። ይህ ዝማሬ ስለ ሁሉ ነገር አመሰግንሃለሁ የሚል ትርጓሜ ነበር። ይህን መዝሙር ደጋግሜ ዘምር ነበር። ዝማሬው ስለ ሙቀት፣ ስለ ቅዝቃዜው፣ ስለሚመቸው፣ ስለማይመቸው፣ ስለ ሁሉ ነገር አመሰግንሃለሁ ነበር። አብረውኝ የነበሩ ይህንን ይሰሙ የነበሩ ሰዎች እኔን መከተል ጀመሩ። ቀስ በቀስ በዛ ውስጥ መደሰትና ሐሴት ማድረግን ጀመር። ነገር ግን በዚህ ድርጊታችን አንድ አካል ደስ አላለውም። ጥበቆቹ ድምፃችንን በሚሰሙ ሰዓት መረበሽና መናደድ ጀመሩ። አስወጥተውም በኃይለኛው ቀጡን። አይሆኔ ቅጣቶችን እየተፈራረቁ ቀጡን። መዘመራችንንም እንድናቆም አስጠነቀቁን። ነገር ግን ይህን መዝሙር በተለየ ሁኔታ በልቤ ውስጥ ቦታ ስላለውና ገና በልጅነቴ ጀምሮ ይህንን መዝሙር እየተዘመርኩኝ ስለተለማመድኩኝ ይህን መዝሙር ማቆም አልችልም ብዬ ለጥበቆቹ ነገርኳቸው። ሌሎችን እስካረበሽኩ ድረስ ለምንድነው አቁም የምትሉኝ አልኳቸው። በመሰላቸት ስሜት እሺ መዘመር ትችያለሽ፣ ነገር ግን እጅግ በጣም ጸጥታ በተሞላው መንገድ ብቻ ዘምሪ አሉ። ወንጌልን መናገሬን እንዳቆምና መዘመሬን እንዳቆም የተለያዩ ችግሮችና አጸፋዎች ደርሰውብኛል። ነገር ግን ሊያስቆሙኝ አልቻሉም። ምክንያቱም ከኔ ጋር ያለው እግዚአብሔር ትልቅ ነው። ይህ ብቻ አይደለም፣ አንድ ስምምነትን በወረቀት ላይ አስፈረው እንኳን አምጥተውልኝ ያውቃሉ። እምነቴን እንድክድና በፍጹም ስለ እምነቴ ለሌላ ሰው እንዳልመሰክር የማምነውንም ነገር እርግፍ አድርጌ ከተውኩኝ በምላሹም ነፃነቴን እንደሚሰጡኝ ነግረውኝ ነበር። ነገር ግን በፍጹም የማይሆን ነገር ነው። ይህ ለመሆኑ ግን የኔ አቅም ምንም አይነት አስተዋጽኦ አልነበረውም። ይልቁንስ የእግዚአብሔር ኃይል ያጠነክረኝ ነበር። በቃሉም እጸና ነበር። አንድን ጥቅስ ሁል ጊዜ የጮኩኝ እናገር ነበር። በሮሜ ምዕራፍ 1 ቁጥር 16 ላይ የሚገኘውን በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና። ስለዚህ እስከ ዛሬ ድረስ ምን ገፋኝ፣ ምን አበረታኝ ካላችሁ የእግዚአብሔር ኃይል ነው። እንዲያውም እነዚህ ጥበቃዎችና ወታደሮች ከቀጡን በኋላ እየተባባሰብኝ መጣ። የበለጠ ሊያፍኑን በሞከሩ ቁጥር እኔም የበለጠ የእግዚአብሔርን ቃል መናገር ጀመርኩ። በዛች ኮንቴይነር ውስጥ አዲስ ሪቫይቫልና የእግዚአብሔር ኃይል በሰፊው ይገለጥ ጀመር። ይህ ተአምር ነበር። ሙሉ በሙሉ የእግዚአብሔር ኃይል ነው። በየቀኑ በዛች መጋዘን ውስጥ የማወራው የእግዚአብሔር ቃል ነበረኝ። የቱን ከየቱ እንደማገናኘው እንኳን አላውቅም። አንዳንዴ አዲስ ኪዳን፣ ሌላ ጊዜ ደግሞ ብሉይ ኪዳንን እናገር ነበር። ነገር ግን የቃል ዕውቀት ኖሮኝ አይደለም። ነገር ግን ሙሉ በሙሉ የእግዚአብሔር ኃይል ነበር። ይህ በቃልና በዛች መጋዘን ውስጥ ጭራሹኑ በቀን 4 እና 5 ጊዜ ትምህርቶችን መማርና መሰልጠን ጀመርን። ያቺን መጋዘን ከእስር ቤትነት ወደ ባይብል ስተዲ ቦታ ቀየር ነው። ወታደሮቹም ተስፋ አልቆረጡም ነበር። በየቀኑ እያወጡ ይቀጠቅጡኝና ይጨቁኑኝ ነበር።
ነገር ግን ለማቆም ጭራሹኑ ሐሳብ አልነበረኝም። ይበልጡኑ እንደ ኃላፊነት አድርጌ እየወሰድኩኝ ሰዎችን ማስተማርና መዘመር ጀመርኩ። በዛን ጊዜ ክርስቲያን ሰዎች እጅግ በጣም ይጨቆኑ ነበር። ክርስቲያን መሆን በራሱ የሞት ፍርድ ነበር። ሰዎች ለ15 እና ለ20 ዓመታት ይታሰራሉ። እዚህ ክርስቲያኖች በአንድ ወረቀት ላይ ፈርመው እምነታቸውን ከከዱ ግን ነፃነታቸው እንደሚሰጣቸው ይነገራቸዋል። ብዙዎችም ይህንን ወረቀትና ስምምነት ተስማምተው ነፃነታቸውን ሸምተውበታል። ወረቀት ቀላል አይደለም፣ ለመሸወድ እንኳን አይታሰብም ነበር። አንድ ጊዜ ፊርማችሁን አኑራችሁ እምነታችሁን ከሸጣችሁ በኋላ ድጋሚ በዚሁ እምነት ውስጥ ከተያዛችሁ እጅግ በጣም ለመስማትም ሆነ ለማሰብ የሚሰቀጥጥ ፍርድ ይፈረድባቸዋል። ብዙዎች የማያውቁትን የስቃይ አይነት ተቀምሱ ነበር። ምናልባትም ደግሞ እስከ አካል ማጣት ሊደርስ ይችላል። ይህን ፊርማ ካኖራችሁ በኋላ ለሶስተኛ ጊዜ በውላችሁ መሰረት ካልሄዳችሁ ለአንዴና ለመጨረሻ ጊዜ ይፈረድባችኋል። አዎ ለሶስተኛ ጊዜ ከተገኛችሁ የሞት ፍርድ ይፈረድባችኋል። ይህ ሁሉ በምትፈርሙት ወረቀት ላይ የሰፈረው ስምምነት ነው። ብዙዎች ይህን ስምምነት ምንም ሳይመስላቸው ተቀብለውታል። ነገር ግን እምነትን መካድ ቀላል ነገር አይደለም። በተለይ ደግሞ በእምነታችሁና በኢየሱስ ክርስቶስ የበረታችሁ ከሆናችሁ ኢየሱስን መካድ ሞት ነው። እጅግ በጣም ከባድ ነገር ነው። እንደ ቀልድ ስቃይ በዛብኝ ተብሎ በአንድ ወረቀት ተፈርሞ የሚሸጥ እምነት አይደለም። ክርስቶስ እስከ መስቀል ድረስ ለኛ ሲል ፍቅር ግድ ብሎት ሄዶልናል። ታዲያ ጥቂት ስቃይ ለኛ ምንድን ነው? እውነትስ እዚህ ወረቀት ላይ ከፈረምን በኋላ ነፃ እንሆናለን? እማወራው ስለ አካላዊ ነፃነት አይደለም። ይልቁንስ መንፈሳችን እንዴት ነፃ ሊሆን ይችላል? አንድ ነገርን እወቁ። ክርስትናን መጀመር ሳይሆን ክርስትናን መጨረስ ነው ትልቅ ዋጋ ያለው። ብዙዎች ክርስትናን አፋፍመው ጀምረውታል፣ ነገር ግን የጨረሱት ጥቂቶች ናቸው። ሄለን ይህን ከተናገረች በኋላ አስተዋቂዋ መናገር ጀመረች። ሄለን መጽሐፍሽን አንብቤያለሁ፣ እጅግ በጣም ወድጄዋለሁ። በተለይም ደግሞ በእስር ጊዜሽ መጨረሻ አካባቢ ላይ እጅግ በጣም አስደንጋጭና የሚያጸይፍ ለመስማት የሚከብድ ድብደባ ደርሶብሻል። እንደ ጻፍሽው ከሆነ ከዚህ አጸያፊ ድብደባ በኋላ እንኳን ለመራመድ 4 ዓመት ሙሉ ፈጅቶብሻል። እስቲ ንገሪኝ፣ እንዴት ይህንን ድብደባ ልትቋቋሚ ቻልሽ? እንዴትስ መልሰሽ በእግሮችሽ መቆም ቻልሽ? በዚህ ሁሉ ስቃይ ውስጥ እምነትሽንስ እንዴት ማቆየትና መጠበቅ ቻልሽ? ሄለንም ቀጠለች። አዎ ይህንን ለማውራት ቀላል ነው፣ ነገር ግን በቦታው ላይ ሆኖ ድርጊቱ ሲፈጸምባችሁ እጅግ በጣም መራራና ከባድ ነው። እንዴት ያሰቃዩኝና ይደበድቡኝ እንደነበረ ለማውራት ከባድ ነው። በአንድ ወቅት ላይ እንዲያውም ድብደባው የተለመደ ሆኖ ነበር። ስዘምር ያገኙኛል፣ አውጥተው ይቀጠቅጡኛል። የተለያየ ደብዳቤ ስጽፍ ያገኙኛል፣ አውጥተው ይቀጠቅጡኛል። እንዲሁም ደግሞ ውስጥ ያሉትን ሰዎች ሳስተምር ያገኙኝና አውጥተው ይደበድቡኝ ነበር። በዚህም ሰዓት ሰውነቴ ሙሉ በሙሉ ተጎድቶና ተሰባብሮ ነበር። ነገር ግን አንደበቴ እየጠነከረ ሄደ። በመጨረሻ ቀን የተደበደብኩት ግን የማይረሳና የማልረሳው ነበር። እስከዛሬ ከነበሩኝ ድብደባዎችም ሆነ ስቃዮች የበረታ ነው። ወታደሮቹ በኔ መመስከርና መዘመር እንዲሁም ሌሎቹን በማስተማር ቢማረሩ ለመጨረሻ ጊዜ አንድ ቅጣትን ፈረዱብኝ። ከፈለገች ትኑር ከፈለገች ትሙት የሚመስል ቅጣት ነው። እነዚህ ወታደሮች እኔን ለመቅጣት የተጠቀሙት የኤሌክትሪክ ገመድን ነበር። ይህን ኤሌክትሪክ እንድትረዱት ለማድረግ ሞክራለሁ። በዚህ ዱላ ጫፍ ላይ አንድ ብረት አለ። በዱላው ውስጥ ባዶ ሆኖ ሳለ በውስጡ ኤሌክትሪክ የሚያመነጭ ገመዶች ገብተዋል። ታዲያ እዚህ ዱላ ላይ ያሉት የኤሌክትሪክ ጫፍ የሆኑት ብረቶች የሚያርፉበት ቦታ ሲያገኙ ኤሌክትሪክን ያስተላልፉ ነበር። እጅግ በጣም ኃይለኛ ኤሌክትሪክን ያቀፉ ናቸው። አዎ በዚህ ነበር መጨረሻ ሰሞኔን ያሳለፍኩት። ሰውነቴ ሙሉ በሙሉ ቀይና ሰማያዊ ቀለምን ይዟል። እውነት እንዲያው ብትጠይቅኝ ራሱ እንዴት እንደተረፍኩና እንዴት መዳን እንደቻልኩ እንኳን አላውቅ።
ምክንያቱም ብዙ ቀኖችን ራሴን ስቼ ነበር። ብዙ ራሴን ከሳትኩባቸው ቀኖች በኋላ ተመልሼ ሳገግም ግን ይገርመኛል። ለኔ ሁሉም ነገር ተአምር ነው። አስታውሳለሁ ያሰቃዩኝ ከነበሩት ወታደሮች ውስጥ አንዱ አንቺ ሰው አይደለሽም፣ አንቺ ከብረት ወይም ደግሞ ከግዑዝ አካል የተሰራሽ ነሽ፣ በፍጹም አንድ ሰው ከዚህ ሁሉ ስቃይ በኋላ ሊኖር አይችልም። አስቡት እስኪ አንድ የፖሊስ ዱላ ሰውነታችሁ ላይ በኃይል ሲያርፍ፣ በዛ ላይ የዱላው ማመን ብቻ ሳይሆን ዱላው ላይ ኤሌክትሪክ ነበረው። ለዚህ ነበር ወታደሮቹ እየደበደቡኝ ሰው አይደለሽም እያሉኝ የነበረው። ከዚህ በኋላ ሲለቁኝ እንኳን ሞታለች ብለው አስበው ነበር። የሞት ጫፍ ደርሼ ነው የተመለስኩት። ነገር ግን ከወጣው በኋላ እንኳን በዛ ኮንቴነር ውስጥ የነበሩትን ሰዎች መርሳት አልችልም ነበር። ምንም ነገር በማረግበት ጊዜ በዛ መጋዘን ውስጥ የተከማቹትን ሰዎች ሳስብ ያመኛል። ስበላ እነሱ የሚበሉትን ነገር ስለማውቅ ትዝ እያለኝ አዝናለሁ። ሁሉንም ነገር ከነሱ ጋር እያያስኩኝ ለማገገም እጅግ በጣም ተቸገርኩ። በጊዜው ስለኔ ምንም አላስብም ነበር። ይልቁንስ አብረውኝ ስለነበሩ ወዳጆቼ አስብ ነበር። ከተደበደብኩትና ከህመሙ ለማገገም ብዙ ዓመታት ፈጅተውብኛል። ለብዙ ዓመት በክራንች ሄጃለሁ። እኔ ከዛ አሰቃቂ የስቃይ ቦታ ከወጣው በኋላ ስለነዛ ሰዎች ማሰብ ማቆም አልቻልኩም ነበር። ለዛ ነው ከዛ ስፍራ ከወጣው በኋላ ለነዚህ ሰዎች መጋደል ጀመርኩ። ነፍሴ ልትፈታ አልቻለችም። እኔ ብቻዬን ከዛ ስፍራ መውጣቴ በቂ ሊሆንልኝ አልቻለም። ብዙ ሰዎች በሰዓቱ ሄለን ምን ነካሽ? አንጂ በመውጣትሽ ብቻ እግዚአብሔርን አመስግኝ እንጂ ይሉኛል። ነገር ግን ሁል ጊዜ አንድ ቃል በውስጥ ይመላለሳል። ዕብራውያን ምዕራፍ 13 ቁጥር 3 ላይ እንደሚለው ከነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በስጋ እንዳለ ሆናችሁ አስቡ ይላል። ለዚህም ነበር ይበልጡኑ ነፍሴ እረፍትን ያጣችው። ነገሩ መንፈሳዊ ካልሆናችሁ በስተቀር ለመረዳት ይከብዳል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚያዘን ባልንጀራችሁን እንደራሳችሁ አድርጋችሁ ውደዱ ይለናል። እኔ እዚህ ጋር እየታመምኩ ከሆነ አብረሽኝ ሆነሽ ልታስታምምኝ ይገባል። እየበረደኝ ከሆነ አብረሽኝ ሆነሽ ልታማሙቅኝ ይገባል። እኔ የማቀው ክርስትና ይህ ነው። ለኔ በዚያ የነበሩትን ሰዎች መርሳት እጅግ በጣም ከባድ ነበር። ከወጣሁም በኋላ በተለያዩ ስፍራዎች እየተዘዋወርኩ ይህን ነገር ለመናገር እሞክር ነበር። አንዳንድ ጊዜ ለተባበሩት ህብረት፣ ሌላ ጊዜ ደግሞ ለአፍሪካ ህብረት እናገር ነበር። ይህንን ታሪክም ለተለያዩ ጋዜጣዎች አሳልፌ ሰጥቻለሁ። አንድ ነገር አምናለሁ፣ እንደ ሰው ለሌሎች ሰዎች ማሰብና መጨነቅ አለብን። የራስ ወዳድነትን ስሜት ልናስወግድ ይገባል። ይህ ፍጹም መጽሐፍ ቅዱሳዊ ነው። አንድ የሚያሳዝነው እውነት አሁንም ድረስ በፓስተርነታቸው ምክንያት፣ በመጋቢነታቸው ወይም ደግሞ በክርስትና እምነታቸው ምክንያት ተመሳሳይ የሆነ ጭካኔ የሚደረግባቸው እልፍ ሰዎች አሉ። በእውነት እነዚህን ሰዎች ልናስብ ይገባል። ደግሞም በጸሎታችን ልናስባቸው ግድ ይለናል። እኔ እንኳን ሳልቀር የብዙዎች የጸሎት ውጤት ነኝ። ለጸለዩልኝ ሰዎች በሙሉ ላመሰግን እወዳለሁ። ያለ ጸሎት እኔ ዛሬ በዚህ መድረክ ላይ መገኘትም ሆነ መኖር አይገባኝም ነበር። ጸሎት በህይወቴ ላይ ትልቁን ድርሻ ይወስዳል። ስለዚህ እባካችሁ ይህንን ለሚያዳምጡ ለእያንዳንዳችሁ አንድ ሸክምን ላካፈላችሁ እወዳለሁ። በእንደዚህ አይነት ሁኔታ ላይ የሚገኙ ወንድምና እህቶቻችንን እያሰብን እንጸልይ። ባናቃቸው እንኳን የሚያቃቸው አምላክ አላቸው። ልንቃትትላቸውና ልንማልድላቸው ይገባል። በጸሎታችን ድምፅ ልንሆናቸው ይገባል። የነገር ቀጥታ የሚመለከታቸው ባለስልጣኖችና የመንግስት አካሎችም እነዚህ ያሉን ስራዎችና ተግባራትን ሊያስወግድ ይገባል። ለምሳሌ እንደዚህ አይነት ነገር አሁንም እኔ ከመጣሁበት አካባቢ ከትግራይ አካባቢ አሁንም አለ። አሁንም ግን ዝም የምንል ከሆነ ነገሩ አያበቃም፣ እየተባባሰ መምጣቱ አይቀርም። እኔም ዝም በመባሉ ምክንያት ብዙ ስቃይ ደርሶብኝ ነበር። አንድ ጥያቄን ብዙ ሰዎች ይጠይቁኛል።
በዓለም ላይ ያሉ ብዙ ክርስቲያኖች በጤናቸው ወይም ደግሞ በገንዘባቸው ትንሽ መንገጫገጭ ሲኖር ወዲያውኑ እግዚአብሔርን ያማርራሉ። ትንሽ ነገርም ሲጎልባቸው እግዚአብሔር ሆይ ለምን ተውከኝ የሚል ጥያቄን ለእግዚአብሔር ያቀርባሉ። ይህን መጽሐፍ የጻፍኩት ለዚህ ነው። ብዙ ሰዎች ከኔ እንዲማሩ ፈልጋለሁ። እኔ የስቃዩ ወይም ደግሞ የእስሩ ብዛት በእምነቴ ላይ እንድጠራጠር አላደረገኝም። የማምነው ጌታ አንድ ቀን በምስክርነት ብዙዎችን እንደምታደግ አውቃለሁ። አንድ ማለት የምፈልገው ለእንደዚህ አይነት መንገጫገጭ ውስጥ ላላችሁ ሰዎች በሙሉ አትፍሩ ልላችሁ ፈልጋለሁ። ይህ መልእክቴ በተለይም ደግሞ የሚመለከተው ለምዕራባውያን ነው። በአሁን ሰዓት ብዙ ምዕራባውያን ጥቂት ስቃይ ሲደርስባቸው ወዲያውኑ የእምነት መጉደል ይታይባቸዋል። ነገር ግን ሁሉም ያልፋል። አትፍሩ፣ አትደንግጡ። አስታውሳለሁ ስቃዩ በበረታብኝና ህመሙ ባየለብኝ ጊዜ ለነዛ ለሚደበድቡኝ ጥበቃዎችና ወታደሮች አንድ ነገር ነገርኳቸው። እናንተ ዛሬ ብትቀጡኝ፣ ብትደበድቡኝ፣ የመግደል ሙከራም ብታደርጉብኝም እግዚአብሔር ያለልኝ ቀን እስኪመጣ ድረስ እግዚአብሔር እስካልፈቀደ ድረስ በፍጹም ልትገድሉኝ አትችሉም ብያቸዋለሁ። የመጨረሻው መልእክቴ የሚሆነው በእግዚአብሔር እመኑ፣ በልጁ በኢየሱስ ክርስቶስም ደግሞ እመኑ። አትፍሩ። እግዚአብሔር በየትኛውም ስፍራ ላይ ብትሆኑ፣ በማንኛውም ሁኔታ ውስጥ ብትገቡ ያወጣችኋል። እግዚአብሔር አምላካችን በቃሉ የሚታመን ነው። ችግር መከራው ቢበዛ እንኳን አትፍሩ፣ አትደንግጡ። የተማመናችሁበት አምላካችሁ ያወጣችኋል። ፊልጵስዩስ ምዕራፍ 4 ቁጥር 4። ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ይህ የሄለን ብርሃኔ ምስክርነት የቀረበላችሁ በአማርኛ ቲዩብ ሲሆን ብዙ እንደተማራችሁበትና ተስፋችሁን እንዳዲስ እንዳደሳችሁበት አንጠራጠርም። ስላዳመጣችሁ እናመሰግናለን። ለሌሎችም በማጋራት አጋር ስለምትሆኑ እናመሰግናለን። ተባረኩ።